ፖለቲከኞችም ቢሆኑ ማለት ነው ማየትን አምንበታለሁ። የሚያመዝነው ግን የቱ ነው የሚለው ነገር ደግሞ የበለጠ መታየት አለበት ብዬ አስባለሁ። ለምሳሌ አቶ በረከትንም ስትገልጽ በተመሳሳይ እንደውም ከፍ ባለ ሁኔታ ሚኒስትሩ አባታችን ነብዩ ሚኒስትር እንደዚህ እያልክ የምትገልጻቸው የምስጋና ቃላት አሉና አቶ በረከትን ያህል እንግዲህ በኢትዮጵያ ፖለቲካ ውስጥ አስቀያሚ በሆነው ፖለቲካ ውስጥ ኮከብ ተዋናይ የነበሩ ሰው ይገለጹበት የነበረው ነገር በአንተ መጽሐፍ ውስጥ ሳይ በጣም በቃ አዎንታዊ ነገር ብቻ ያላቸው በሚመስል መልኩ ማለት ነው እና እንደሱ አይነቱ ሚዛን ልክ ነው ብለህ የተዛባ አይደለም ብለህ ታስባለህ? ምንድነው መሰለሽ እኔ ለማለት የሞከርኩት እንግዲህ ቀደም ሲልም ባለፈው እንደዚሁ በተመሳሳይ ብዙዎች የሚያነሱት ነው ይሄን የበረከት ጉዳይ በኢትዮጵያ ፖለቲካ ውስጥ ካለው ተሳትፎ አኳያ በዚህ ልክ አንተ መግለጽ የሚል ነገር ይነሳል እና ምንድነው ዋናው ችግር የሚመስለኝ እኔ በዚህ በፖለቲካ ዘመን ውስጥ ነው ታሪክን ለማንሳት የሞከርኩት። ያው ያለውን ሁኔታ ታውቂዋለሽ። በተለይ በአማራ ክልል ከዚህ ከህወሓት ብአዴን ጋር እንደዚሁም ከኦህዴድ ብአዴን ከመሳሰሉት ጋር ተያይዞ ከኤርትራም ጭምር ጋር ተያይዞ ያሉ አጀንዳዎች አሉ። እኔ ግን ታሪኩን ያለውን የበረከትን ሌላኛውን ገጽታ ለማውሳት ወይም በኮሚኒኬሽን ጽህፈት ቤት ውስጥ አጥር ውስጥ እና ምናልባትም በግለሰብ ደረጃ ቤት አካባቢ ላይ እንደ ጓደኛ ያለንን ቅርበት መሰረት አድርጌ ህሊና ለመሆን ነው። አሁን የኛ ምንድነው ዳኝነታችን ነጭና ጥቁር ሆነ። በቃ የሆነ ነገር ስታረጊ በተለይ ከዚህ ከደቡብ ፍርድ ከመሳሰሉት ጋር አያይዞ ሲያነሳቸው የነበሩትንም ታስታውሻለሽ እና አሁን ለምሳሌ ያነሳሻቸው ጉዳዮችን በምን ሞራል ብለሽ ልትጠይቂ በሚያስደፍር ደረጃ ከመታሰሩ አስቀድሞ ወይም የዚያ የግርግሩ ሰሞን ራሱ የነገረኝን ነው የምነግርሽ እና ጎብዬ አካባቢ ይመስለኛል ያለኝ ቦታውን እርግጠኛውን አላስታውስም እና ይሄ ሞብ ጀስቲስ የሚባለው ነገር የሆነውን የወረዳ አስተዳደር ወጣቶቹ አመፀኞቹ ሊገሉት ይፈልጋሉ። ከዛ ይገቡና እሱን ይዘዋወጣው መጀመሪያ ለሚስትየው እቃ ያካፍላሉ። ሰውየውን ለመግደል ነው የልጆቹን እናት ገብቶሻል። ወጣቶቹ በዚህ ደረጃ ፍርድ የሚሰጥበት ምን ማለት እንደሆነ ትርጉሙ እስከሚጠፋሽ ድረስ ብክን ብለን የቀረንበትንም አጋጣሚዎች ታሳቢ እያደረጉ በረከትን ማንሳት ሌላ ትርጉም ሊኖረው ይችላል። ነገር ግን ያው እንደሚታወቀው ደግሞ አንዳንድ ጊዜ የሆነ ኳሊቲ አለ። አንድ ጊዜ እንትና ማን ነው ታምራት ነገራን ታውቂያለሽ። ከስርዓቱ ጋር የነበረውንም ልዩነት ፖለቲካሊ በደንብ ከምናውቃቸው ጸሐፊዎች፣ ጋዜጠኞች መካከል አንዱ ነው እና ታምራት ነገራ ከማጋር ነው ኢንተርቪው ሲሰጥ ከለውጡ ማግስት አካባቢ ነው። ከለውጡ ጋር ተያይዞ አቶ በረከት ማነው ዶክተር አብይ የራሳቸው በረከት ስሙን ያስፈልጋቸዋል የሚል ንግግር ተናገረ። አሁን የበረከትን ኳሊቲ ዲናይ ለማድረግ አለመፈለጉን እንጂ በረከትን ስለወደደው አይደለም። በዚያ ደረጃ ስርዓት ያለው የኮሚኒኬሽን ስርዓትና በእውቀት የሚመራ ተቋም ያስፈልጋል በዙሪያቸው ምናምን የሚለውን ምስክርነትና ለዓላማው ለቆመለት ነገር ምን ያህል በረከት ሲተጋ እንደነበረ በሚሰብክ ደረጃ መናገሩን ነው። እኔም ለማድረግ የሞከርኩት ይህንን ነው። አንዳንድ ጊዜ ህሊና መሆን አስፈላጊ ነው። ለምሳሌ እዚያው አንቺ ባለሽበት ዲሲ ቅርብ ጊዜ ላይ የተደረገ አንድ ትልቅ መድረክ የትራምፕን በዓለ ሲመት ተከትሎ በማግስቱ በነበረ አንድ መድረክ ላይ ታስታውሻት እንደሆነ አንዲት የካቶሊክ ቄስ ከዚህ ከጥቁሮች በስደት አሜሪካን ከገቡት ኃይሎች ጋር ተያይዞ ይውጡ ሲባል ህሊና ለመሆን ሞክራ እኛ ተኝተን እኮ የሆስፒታል እቃዎችን የሚያጥቡልን እነሱ ናቸው፣ ሁሉም እኮ ህገወጥ አይደሉም፣ ታክስ የሚከፍሉ አካላት አሉ፣ ለምንድን ነው እባክዎ ይማሯቸው ምናምን የሚል ሀሳብ ስታነሳ ሲደርስባት የነበረውን ውግዘት ታስታውሻለች። ስለዚህ ሁልጊዜ ሰዎችን በዚህ ደረጃ ፈርጆ መንቀሳቀስ ተገቢ አይደለም። በምናውቃቸው ልክ እንዲህ ያላቸውን አመለካከት ብናወራላቸው ያላቸውን ሰዋዊ እንትናቸውንም ብናወራ ለምሳሌ ወደ ቦቦዬ እዛ ጋር የገለጽኩትን ጉዳይ ተመልክተሽዋል። እዚያው ያየሁት ነው። አሁን አንዳንድ ጊዜ በረከት አይሰርቅም
እንደዚህ ነው ሲባል በጣም ከዚህ ከግዙፍ ከሆኑ ገንዘቦች ጋር ብቻ አይደለም ማያያዝ ያለብን። ለምሳሌ እኔ አንድ የሚገዛሽ ልክ እንደ አንድ ወጣት እንደ አንድ ተነሳሽነት ላይ እንዳለ ጋዜጠኛ እኔም ተምሬበት ሌላውንም ለማስተማር በሚበጀኝ ልክ አንድ በጣም ምሳሌ ሊሆን የሚችል ትዝታዬ ልንገርሽ። እሱ ላይ አልተጻፈም። ለሆነ ጉዳይ ቢሮ ሄድኩኝ በረከት። ከዚያ መጣ ምናምን አለና ተነሳና እዛ ሶፋው ላይ ቁጭ አለ እንግዳ መቀበያው ላይ እና ምናልባት መተሽ የምታውቂው ከሆነ የበረከት ቢሮ የእንግዳ ማረፊያውና አንዳንዶቻችሁ ትመጡ ነበር ያኔ ተባለ ነውና አይ አንዳንዶቻችሁ ትመጡ ነበር ተብሎማ እንዲህ አንተላለፍም። እኔ ከኔ ጋር ስለሆነ ያለው አንዳንዶቻችሁ ውስጥ እኔ እንዲህ አይነት ንክኪ ከፍጹም ከኢህአዴግ ሰዎች ጋራ እንግዲህ ከኢህአዴጉ ብዙ በኢህአዴግ ውስጥ ካሳለፈ በኃላፊነትም ደረጃ ሰው ጋር ነው እያወራ ያለሁትና እንደው አሻሬ እንዲህ ጠብ ያላለችበት በፍጹም ስቃወመውና ስጸየፈው የነበረ ስርዓት እንደሆነ አንቺ ተቋሞች ወይም የአንቺ ባልደረቦች እንደዚህ መጥራት ይቻላል። እኔ ለምሳሌ አሁን ፍርድ ቤት ስለሆነ እንደ ቀልድ ማልፍ ጉዳይ ስላልሆነ ማለት ነው። አንዳንዶቻችሁ ጋር እንደ ቀልድ እንደው ለእንትን ለማለት ብዬ ነው ነገሩን ምልሽ ጀስት አንቺን ስል አንቺን ማለቴ ሳይሆን ለምሳሌ ሌሎች ጋዜጦች ላይ ሰሩ የነበሩ አካላት የሆነ አሁን ከአንቺ ጋር አብረው የሚፋለሙ የሚመስሉሽ እና በሌላ መልኩ ኢህአዴግን ስለው ርዕሰ አንቀጽ አድርገው ሲያግለበልቡ የሚውሉ አካላት ተደብቀው ሲመጡም ስለማቅ ነው ኤኒዌይ እና ብዙ አጭበርባሪ ሰዎች በነገራችን ላይ ፕሬስ ኮንፈረንስ ሩሙም እዛው ቢሮ አጠገብ ስለሆነ እዛው ጋር ጎራይ ማለት እድል ለማንኛውም ከቁም ነገሩ ላለመናጠብ የዚህ እሱ የሚቀመጥበት ይሄ ዋናው የቢሮ ጠረጴዛ እና ወንበሩ ያለበት እና የእንግዳው ረጅም ነው። ከዛ ጸሐፊዋ መጣችና ምን ላምጣ ምናምን ቡና ይምጣል ውሃ እሺ ቡና ውሃ አልኩኝ ማለት ነው። ከዛ መጣልኝ ውሃ። ከዛ ልክ ለሱም ቀርቦለታል እኮ ከዛ ልከፍተው ስል እሱም ሊከፍት እኮ አንስቶታል። ልክ ትዝ አለው። ከዛ እሱን አስቀመጠና ሄዶ መጀመሪያ እኔ ሳልመጣ የጀመረው ውሃ ነበረው አውቀሻል፣ እዛ የጎደለ ውሃ እሱን አንስቶ ጠጣ። ያው ለኔ ትልቅ ትምህርት የሚሰጥ ነው። ይሄ አሁን ሌሎቹ ጋር ቢሆን ብዙ ባለስልጣናቶችን በቢሮአቸው ውስጥ ምን እንደሚያደርጉ የመንግስት ሀብትን በምን ደረጃ እንደሚበትኑት እንደሚያዝረከርኩት አውቃለሁ። ምናልባት አስቦበትም ሊሆን ይችላል እኔን ለማስተማር። እኔ ግን እኔን ለማስተማር አስቦበት ነው ብዬ አላስብም። ግን በዚህ ደረጃ ጥንቁቅ የሆነ ሰው ነው። ለሰራተኞቹ ወይም ደግሞ ለቅርብ አለቆቹ ኢቭን በሚኒስትር ዴታ ማድረግ ላሉት ጭምር በአደባባይ ክሬዲት መስጠት የሚወድ ሰው ነው። ሁልጊዜ አንዱ ብሎ ምክር ሲሰጥ የሚውል ሰው ነው። ነገሮችን አስፍቶ የሚመለከት በደንብ አድርጎ ሰራተኞችን መያዝ የሚችል አንዳንዴም በጣም እንትን አይደለም የሆነ አሁን ለምሳሌ በረከት ሲባል በረከት አሁን ተናግሮ ወይም አዞ እምቢ ሊባል ይችላል ብለሽ አታስቢም አይደል? እዚያው ጽሕፈት ቤት ውስጥ እንደው ማለት ችሮታውንም ደግነቱንም እንትኑንም ሊያሳይልኝ የሚችል አንድ ነገር ልንገርሽ። አንድ ጓደኛዬ ስሙን እዚህ ማንሳት አያስፈልግም ማስተርስ መማር ይፈልግና ቢሮ እንዲከፍልለት ይጠይቃል ኮሚኒኬሽን እና ይሄ ልጅ የኮንትራክት ሰራተኛ ነው እና ለበረከት ሲነግረው እንዲከፍሉ እኛ ከሚያገኘው ደሞዝ ላይ ወይም ገንዘብ ላይ በኮንትራክት ከሚያገኘው ገንዘብ ላይ ኮንትራክት ሰራተኛ ነው ስልሽ በጣም ብዙ ከሚከፈላቸው መካከል አንዱ ነው። ሊያውም በየሳምንቱ ተከፋይ ከሆኑት ውስጥ አንዱ ነው እና ከዚያ ቆርጠው እንዲያስቀሩና እንዲከፈልለት ያዛል ማለት ነው። ከዛ እንዲህ አይነት አሰራር የለንም ብለው እምቢ አሉ ማለት ነው። ከዚያ የመጨረሻው ቀን የምዝገባ ቀን ሲደርስ እውነት ነው የማውቀው ነው የምነግርሽ እና መጨረሻው ቀን ሲቀር ደውሎለት በቃ ከለከሉኝ፣ አሰራራችን አይፈቅዱም አሉኝ አለው እና በረከት ያኔ ባህር ዳር ነበር ያለው እና በቃ አንድ ጊዜ ሌላ ሰው ይደውልልሃል ይለዋል። ያኔ ይሄ ኤቲኤም ምናምን ሞባይል ባንኪንግ የሚባልም የለም። ከዚያ ደውሎላት አሲ ጦር ኃይሎች ሄዳ ነው ለዚህ ልጅ መመዝገቢያውን እየሰጠችው እና ከዚያ በኋላ ከቢሮ እየቆረጠ ሲከፍል የነበረው ይህን ጭምር አስታውሳለሁ። ስለዚህ
ነገሮችን የምናይበት እኔ ያየሁት እንዴት መሰለሽ፣ አንድን የአስታ እንጨት ብዙ ጊዜ በመፈግፈግ እሳት ማቀጣጠል ይቻላል። ነገር ግን በዚያው ልክ የበረከትን ስም ደጋግሞ በማንሳት ጥላቻን መዝራት የተቻለ ይመስለኛል። የአስታ እንጨቱም ቢሆን ግን እሳቱ ከተነሳበት ወይም ደግሞ ከእሳቱ ከተጫረበት ባሻገር ያለው ክፍል ቀዝቃዛ ነው። ስለዚህ እኔም በረከትን እሳቱን ለማጥፋት አይደለም የሞከርኩት፣ የበረከትን ቀዝቃዛ ክፍል ለማሳየት ነው፣ በማውቀው ልክ ማለት ነው፣ በኮሚኒኬሽን ስኪል። ከዚያ ውጭ ያለው ፖለቲክስ በዚያ ቢሉት በዚህ ቅድም እንዳልኩሽ እንደ አስታ እንጨቱ ተፈግፍጎ የተዘራ ጥላቻ ስለሆነ ወይም ደግሞ አንዳንዱም እውነት ሊሆን ይችላል፣ የኔ አጀንዳ አይደለም። እሱን ምንም ማድረግ አልችልም። እኔ እሱን እሳት የማጥፋት እሱ ጋር እኮ ነው ስሜነ ችግሩ። የኔ አጀንዳ አይደለም የምትለው ጉዳይ ማለት ነው። አሁን ጥላቻ የሚል በሰፊው አንስተሃል። በዚህ ደረጃ ፈርጆ መንቀሳቀስ በሚል አሁን እዚህ ያለችው አንዲት ፓስተር የተናገረችው ነበር። ትራንስ እንዳልከው ለሌሎች ድምፅ የመሆን ለተለያዩ ስደተኞች፣ ህገወጥ ለተባሉ እንደዚሁም ከተመሳሳይ ጾታ ጋር እንደዚህ በተያያዘ ማለት ነው ምህረት ይደረግላቸው እንደዚህ እያለ ያነሳሃቸው ነገር አለ። ከበረከት ጋር እንዴት ሆኖ እንደሚሄድ አይገባኝም። እሷ ያላግባብ ሰዎች አይሰቃዩ በማንነታቸው እንደዚህ አይነት ነገር ነው። በረከት ደግሞ አንድ ልጨርስና ሰምቼ ላንተን አንተ ማስጨርሰኝና እንነጋገራለን። ያንን አንተ ደግሞ ልክ በእሷ ቦታ ላይ ሆነ ለበረከት ድምፅ የመሆን አይነት ነገር አድርገህ ነው እንትን ያልከውና እንዴት ሆኖ እንደሚገናኝም በረከት የሆነ የተበዳይ ምናምን አይነት ነገር ሳይሆን መጨረሻው ላይ ሆኖ ነገር አለ ተለይቶ የደቦ ፍርድ ምናምን አይነት ነገር ሊፈጸምበት የነበረ እሱ ፍጹም ወንጀል ነው። እኔ በሰዓቱም የምቃወመው ነገር ነው። ምንም ጥያቄ የለውም። ያ ማለትና በረከትን አዎንታዊ የሚባሉ ነገሮችን ብቻ አንስቶ የሆነ ጥሩ የነበረ ሰው አድርጎ የማሳየቱ አይነቱ ነገር ያያቸው ነገሮች አሉ። ያየኸውን መጽሐፍ ልክ ነው። ጥሩንም መጥፎንም ሳይድ ማሳየት ጥሩ ነው። አንተ ግን እንደሱ አይደለም ያረከው አዎንታዊ ያልካቸውን ነገሮች ብቻ ነው የጻፍከውና አሁን ያንተ መጽሐፍ ብቻ የሚያነብ ለምሳሌ አንድ ሰው ቢኖር ብለን ብናስብ የሚይዘው የተዛባ ነገር ነው የሚሆነው እንጂ ትክክለኛ ነገር አይደለም። ሁለቱንም የማሳየት ነገር አይደለም እንዳልከው እየሰራ ያለው ጥቁር እና ነጭ ነው የተለመደው ብለሃል። በፍጹም እንደሱ አይነት አካሄድ እኔም አላምንም። የሆነውን ነገር እውነትን በመግለጽ አምናለሁ። ግን በረከት ይሄ ብቻ ነበር ወይ? አንተ እንደገለጽከው ብቻ ነበር ወይ? አንዳንዱን ነገር እጅግ በጣም አስቀያሚውን ነገር ሳይቀር በጎ አድርገህ የገለጽክለት አለ። ሌላውን ተው። እኔ በረከት በግል ስል በመቃወሜ ምክንያት ተቃውሜ በመጻፌ ምክንያት የሆነውን ቀጥ የእሱን እጅ አሁን በዚህ መድረክ ማንሳት አያስፈልገኝም። እሱን ማቀውን ልተውና ማለት ነው በአንተ መጽሐፍ ብቻ ያለውን በረከት አንስቼ አንተ ያቀረብክበት መንገድና ሊቀርብ የሚገባው መንገድ ይሄ ነበር ወይ የሚለውን እስኪ ምላሽ ስጥበት። ለምሳሌ ከአንዱ የብልጽግና ሰው ብለህ ከገለጽከው ጋር እያወራችሁ ነው። የሰው ልጅ በመሞቻው ሰዓት እውነታውን ይናገራል የሚባለው እውነት ሳይሆን ይቀራል ብለህ ነው ሲል በጥያቄ ጀመረልኝ። እንዴት አልኩት። ይሄ እንግዲህ ነብዩ ሚኒስትር ብለህ የገለጽከው ነው ርዕስ ውስጥ ነው። በብአዴን የመጨረሻው የማዕከላዊ ኮሚቴ መድረክ ላይ ትንሹ ትልቁ ወትሮውን በረከት ሲናገረው ቀርቶ ሲተነፍስ በማጨብጨብ የምናውቀው ሁሉ በረከትን ከተሰቀለበት ማማ ወርዶ እየፈተፈጠው ነው። በረከት ያቺ መድረክ ከብአዴን ፍቺ የሚፈጸምባትና የበረከት አስተሳሰብ ወደ መቃብሩ እያመራ መሆኑን የተገነዘበበት መድረክ ነው ሲል ቀጠለ። በረከት የመሞቻ ዋዜማ መሆኑን አውቆ ጎበዝ አትቸኩሉ፣ በስሜት የምታመጡት አንዳች ነገር የለም። ኢህአዴግ እስካለ ድረስ ብቻ መኖር የምትችል ኢትዮጵያን የሰራ ነው። ለውጥ እንደሚያስፈልግ ከእናንተ አስቀድሜ ሙግት የጀመርኩት እኔ ነኝ። ለውጥ ማምጣት የሚቻለው ግን በኢህአዴግ አስተሳሰብ ውስጥ ተሆኖ ነው እንጂ ከእርሱ አስተሳሰብ ውጭ እንዳይቻል ሆና በተሰራች ሀገር መዳረሻችሁ ጨለማ ነው። ከኢህአዴግ አስተሳሰብ ውጭ ለ27 ዓመታት የገነባናትን ኢትዮጵያ ያሻችሁትን ለማድረግ ብትሹ አንድ የምርጫ ዘመንም ሳትዘልቁ መፈራረሳችሁ ይልቁንም ሀገሪቱን ከማትወጣው መቀመቅ ውስጥ እንደምትጨምሯት እወቁ። በዚህ ሳያበቃም የመጀመሪያው ገፈት ቀማሽና መከራ ተቀባይ የአማራው ህብረተሰብ መሆኑን ከአዳራሹ እየወጣ እንደዋዛ ነገረን ሲል አፉን በጉንጩ ላይ ጭኖ ትንቢቱ እየተፈጸመ መሆኑን በሚያረጋግጥ አግባብ አወጋኝ። በለውጡ ማግስት እንዲህ ያለኝ አፈቀላጤ ዛሬ የመጀመሪያው የበረከት ትንቢት ተፈጻሚ ሲሆንበት ብመለከት
ነብዩ ሚኒስትር ለማለት ድፍረቱን አገኘው። ሌሎቹና በረከትን የሰሙ ብአዴኖች ሁሉ አፈቀላጤው ከነገረኝ 5 ዓመታት በኋላ የባሰበት እየሆነ ያለውን ፖለቲካ ሲያጤኑት ምን ይሉ ምንስ ይሰማቸውን ስል ከማብሰልሰል ውጪ አማራጭ ባይኖረኝም የበረከትን ትንቢት የነገረኝ ግለሰብ ግን ዛሬ ከሰሞኑ የበረከት ትንቢት የመጀመሪያው መፈጸሚያ ሆኖ በብልጽግና ፓርቲ እየተሳደደ የሚገኝና ማረፊያ ያጣ ግለሰብ መሆኑን ለመመልከት በቅቻለሁ። ሌላ የትም አልሄድም። እዚቹ ላይ አንተ አዎንታዊ አድርገህ የገለጽከው ነብይ አድርገህ የገለጽከው ነገር መልሱ እዚሁ ውስጥ አለ። ኢትዮጵያ ከነሱ ውጪ እንዳትኖር አድርገው የገነቧት ለውጥ ከሆነም ኢህአዴግና ኢህአዴግ ውስጥ ከዚህ በላይ በደለኛ ሰው ምን አለና ነው በረከት አዎንታዊ ነገሩን ብቻ ያቀረብክልን የሚለውን እስኪ። እሺ ልንገርሽ እንግዲያው አሁን ያልሽኝን እሱ ብሏቸው የነገረኝን ነው እሱ ጋር የጻፍኩት አይደል? ከኛ ውጪ ልክም ነው ብለህ ማለት ነው። ከኛ ውጪ ያልሆነች ልነግርሽ ነው እንጂ በረከት ለኔ ይሄን አላለኝም። ሰውየው ነው አለኝ ብሎ ያለኝ። ስለዚህ ሰውየው አለኝ ብሎ ያለኝን እንደወረደ ማስፈር ለኔ የበረከትን ጥሩ ገጽታ ሊያጠለሽብኝ አይችልም። የገለጽኩበት ሁለተኛው ኮንቴክስት ደግሞ ማውረድም ወይም ደግሞ ማስተካከልም የሚቻለው በስርዓትና በአብዮታዊ ዴሞክራሲ የአሰራር ስርዓት አግባብ እንጂ ከመሬት ተነስተ አብዮታዊ ዴሞክራሲ ጨለማ ዘመን ነበር ብለህ እዚህና እዚህ በማውገዝና በዚህ በስሜት ወይም ደግሞ ከጀርባ ካለ ሞብ አይደለም የሚል አይነት ነው ገለጻ እሱ የሰጣቸው። ኢህአዴግ ውስጥ ከሆነም ይሄ የሚለው ግን ቀጥታ ነው ያነበብኩት ቃል በቃል በኢህአዴግ ውስጥ ካለ ድረስ ብቻ መኖር የምትችል ኢትዮጵያን የሰራ ነው ብሎ አለኝ አለ። ኖርማሊ አሁንም መኖር እንዳንችል የሆንበትን ሁኔታዎች ያየን ነው። አሁን በረከት ይሄን ሲለው በረከት ለብቻው አይደለም የሰራው፣ እንግዲህ ኢህአዴግ ነው የሚናገርበት ማለት ነው። ኢህአዴግ ነው፣ አንድ ኢህአዴግ ነው። ስለዚህ ኢህአዴግ ለሰራው ነገር ሁሉ ነገሮችን ለበረከት ማሸከም ተገቢ አይደለም። ልክ እንኳን ባይሆን ራሱ ግን በኩራት የሰራ ነው። ልክ እንኳን ባይሆን ልክም ቢሆን ደግሞ በረከት ይህንን ማለቱ እዚያ ጋር ያነሳ ነው ለአጀንዳችን ተያያዥ የሆነ ጉዳይ ጋር ተያይዞ እንጂ ራሱን በቻለ የበረከትን ሚና የተመለከተ ነጥቦችን